كده تطاقي انت عايز ቆሻሻ ውስጥ ተገኛለሽ እኔ ቆሻሻ አዎ አንቺ ቆሻሻ ማስረብ ይባላል አድና በቃ ነው መልካም ሰው ነሽ ለአንቺ አይነት ልበቀና ሰው አላየሁም ምን አንተ ባለጌ እኔ ሚስትህን አዋርደችን ታሞግሳለህ ዞር በይ አድናን ዞር በይ ሰው ነሽ ሳራ ምንድን ነው የሳራ ደብዳቤ ነው ላንተ ነው የጻፈችው ምን ነው እንደሰላለህ አይ ግራ ገብቶኝ ነው ምንድነው ግራ ይገባ ይሄ ጽሁፍ እኮ ከባለፈው ደብዳቤ ጋር አንድ አይነት አይደለም ምን እስኪ በደንብ አስተያየው እንጂ ከባለፈው ደብዳቤ ጋር አንድ አይነት አይደለም አድናን ቆይ ከባለፈው ጋር ማመሳሰል አለብኝ አዎ ደብዳቤው ጽሁፉ ምንም አይገ ሮቤልና ሚራ ስራቸው ተጋለጠም። ሚራ ከቤት ተባረረች። ሳራ እንደላከች ያስመሰሉት ደብዳቤ የሳራ እጅ ጽሁፍ እንዳልሆነ ታወቀም። ሰላም ጤና ይስጥልን፣ እንደምን አላችሁ? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የሉሀንን ድራማ ልናጋራችሁ ወደናል። ቪዲዮውን እስከ ፍጻሜ እንድታዩት በአክብሮት እየጋበዝን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችንን አቀረብን። የሉሀና ድራማ ከባለፈው ክፍል ቀጥሎ እንደተመለከት ነው አድናን ወንድሙ ሮቤል እና ሚስቱ ሚራ ሲማግጡ በአይኑ በብረቱ አይቶም ነበር። ባየውም ነገር እጅግ ተደናግጦ በጣም አዝኖ ነበር ራሱን መቋቋም እስኪያቅተው ድረስ። ሉሀና ከዚህ ቀደም ይህንን ተግባራቸውን ስላየች በተደጋጋሚ ለአድናን ስትነግረው ነበር። አድናን ግን ሚስቱንና ወንድሙን ከማመኑ የተነሳ እንግዲህ እንደዚህ በአይኑ እስኪያይ ድረስ ሉሀናን አላመናትም ነበር። አሁን ግን የሚራና የሮቤል ጽዋቸው ሲሞላ እንግዲህ አድናን አይቷቸውም ነበር። እንደምንም ስሜቱን ተቆጣጥሮ ወደ ሉሀና ክፍል ሄዶ ያየውን ነገር ሲነግራትም ነበር። እናም ከዚህ በፊትም ስትለው የነበረው ሉሀና ስትነግረው የነበረው ልክ እንደሆነም እሷን ለምን እንዳላመንና ራሱንም እየወቀሰ በጣም አዝኖም ነበር። ሉሀና ግን በእጅጉ አጽናንታው አበርትታውም ከዚህ በኋላም ከእሱ ጎን እንደምትሆንና ነገር ግን አሁን ይህንን እውነት እንዳላየ እንዲመስል ነግራውም ነበር። አድናንም የሉሀናን ምክር ተቀብሎ ያን ማታ እንግዲህ እንደምንም ብሎ ስሜቱን ይቆጣጠር እንጂ ሚስቱ ሚራ ምን ሆነሃል? የሆነ ነገር ሆነሃል ወይ ንገረኝ ስትጠይቀውም ነበር። እሱ ግን ምንም እንዳልሆነና ነገር ግን ከዚህ ቀደም በደንብ በአግባብ እንደሚመልስላት አይነት ምላሽ አልሰጣትም። ይህ ሁኔታ እንግዲህ ሁኔታው እጅግ አስገርሟት እንዲተኛም ስትጠይቀው ነበር። አድናን ግን ካየው ነገር የተነሳ እንቅልፍም እምቢ ብሎት እንግዲህ ማልዶ ተነስቶ መጠጡን አብዝቶ ጠጥቶ በስካር እንግዲህ ውሎ በዛው በስካር መንፈስ ወደ ቤት ማምሻውን ተመልሶ ነበር። ወጥቶ በመቅረቱ በማምሸቱ እንግዲህ ሰዓት እላፊ ስለሆነ እስካሁን ድረስ ለምን ቆየ ስትል ያው ሉሀና የሆነውን ነገር ስላጋራት ስላማከራት እጅግ ተጨንቃ እያሰበች በዛም ውስጥ እየጠበቀችው ነበር። እናም በዛ ሂደት ውስጥ እያለች ባለቤቱ ሚራም እንግዲህ ወደ ሳሎን ስትመጣና ስትመለከታት እንዳልተኛች አይታ ለምንድን ነው ያልተኛሹ ብላ ስትል ያው የአድናን ወጥቶ መቅረት ማምሸት እንዳሳሰባት በእህትነት እንደሆነ በሌላ እንዳታየው አበክራ ስትነግራት ነበር በትህትና። ነገር ግን ሚራ ያው ሰው ሁሉ እንደሷ ስለሚመስላት ሲጀመር ሉሀናንም ስለምትጠረጥራት እንደ ሚስት አያድርግሽ፣ ሂጂና ገብሽሽ ተኚ፣ ማሰብ መጨነቅም መጠበቅም ካለብኝ እኔ ነኝ የምጠብቀው፣ አንቺ ምን ቤት ነሽ ስትል እጅግ አብጠልጥላትም። በዛ ሂደት እየተነጋገሩ እያለ እንግዲህ አድናን ወደ ቤት ገብቶ ነበር። ሚራም የአድናን መምጣት አይታ በመደናገጥም ሁኔታውንም ደግሞ ስታይ ሰክሮም ስለነበር እንግዲህ ዘላ ልታቅፈው ልትቀበለው ባለው ሂደት ላይ እንዳለች እንግዲህ አድናን ግን እጅግ አመናጭቋት ተቆጥታትም በመስደብም በመጥፋትም አይነት ምን ላይ ሰጥቷት እንግዲህ ሉሀናን ግን እጅግ በማድነቅ በማመስገንም እንደሷ ያለ ትሁት መልካም ሰው እንደማይገኝም እየነገራት ነበር። ይባስ ብሎ ይህንን ሚራ ስትሰማ እንዴት ሚስትህን አብጠልጥለ እሷን ታሞካሻለ ስትል በኃይለ ቃልና በስድብ ስትመልስለት የእሷን ብሶ ትሳደባለች በሚል እንግዲህ አድናንም በጥፊ ደርግሟት ነበር።
ሉህናም አረጋግታው በስካር መንፈስና ስሜታዊ ሆኖ የማይሆን ነገር እንዳያደርግ እየለመነችው ተማጽነው ወደ ክፍልም ይዛው ስትሄድ እንግዲህ ሚራም ስትከታተለው እንደገና ገፈታትሯት እጅግ አመናጭቋትም ትቷት ወደ ክፍል ሄዶ ነበር። ስራዋን አድናን እንዳወቀ ያልተረዳችው ሚራ ምን ሆኖ ነው ስትል በመገረምም እንደገናም ስለ መታተም በመናደድም በዛም ሁኔታ እንግዲህ ማደር አይበለው ታድሮ በነጋታው ማልዶ አድናን ወደ ሳሎን ሄዶ ቁጭ ብሎ ነበር። ሚራም እንደ ልማዷ እንግዲህ ተነስታ ምን እንደሆነ ትላንት ምን እንደተፈጠረ የሆነውን ነገር ሁሉ ንገረኝ ስትል ኃይለ ቃል ስትጠይቀው ነበር። እሱ ግን እንዳመመውና አርፋ እንድትቀመጥ ምንም እንዳታናግረው ነግሯትም ነበር። እሷም እንግዲህ ተናዳ ትታው ሄዳው ነበር። ቀጥላም እንግዲህ ሉህና አድናን የተቀመጠበት መታ ትላንትና የመጣውን ደብዳቤ የእህቷ ደብዳቤ መሆኑን ያም ደብዳቤ እንግዲህ ለሱ የተጻፈ መሆኑንና እንዲያየው ስትነግረው አድናንም ያንን ደብዳቤ ተቀብሏት እንግዲህ ሲያነበው ጽሁፉንም ሲመለከተው ወዲያው ያስተዋለው የሳራ ጽሁፍ አለመሆኑን ነው። ምክንያቱም ከዚህ ቀደም ሳራ እንግዲህ ጽፋለት የነበረውን ደብዳቤ ያንን አግኝታ ሉሃና ሰጥታው ተመልክቶ ነበር። ከዛ ጽሁፍ ጋር እንግዲህ ሲያስተያየው ምንም የማይመሳሰል መሆኑን ነው እና ይህንንም ለሉሃና ሲነግራት ሉሃናም በመደናገጥ ወደ ክፍሏ ሄዳ ነበር። በፊት እህቷ ሳራ ከጻፈችው ደብዳቤ ጋር ስታስተያይ ምንም የማይመሳሰል ሰማይና ምድር የሆነ ነው የጽሁፉ ሁኔታ ማለት ነው። እና ከዛም የተነሳ እንግዲህ ሉህና እጅግ ተደናግጣ በጣምም በመገረም እየተመለከተች ነበር ድራማው ተጠናቆ የነበረው። እንግዲህ ይህንን የተንኮል ሀሳብ ያመጣችው ሚራ ናት። እንግዲህ ሳራ በህይወት እንዳለች ለማስመሰል ከሷ የተጻፈ ደብዳቤ እንደሆነ ለማስመሰል እና እህቷን ሉህናን በማረጋጋት ከዛ ቤት እንድትወጣ እነሱ ሰላማዊ ሰው ሆነው እንዲታዩት በቃ በእነሱ ላይ እንግዲህ ያደረገችውን ነገር ሁሉ በመጸጸት ይቅርታ ጠይቃ ከዛ ቤት እንድትወጣ ያደረገችው የተንኮል ዘዴ ነበር። እንግዲህ ይህንን ዘዴና ሀሳብ ስታመጣ ሮቤል አልወደደም ነበር። ምናልባት ይታወቅብናል በሚል ሰግቶም ነበር። እናም ያው እሷ ካለች መቼም እንሞክር በሚል ተስማማ እንጂ ሀሳቡን አልወደደም ነበር። እንግዲህ ሮቤል እንደፈራውም ሆኗል። ጽሁፉ አሁን የሳራ ጽሁፍ እንዳልሆነ ታውቋል። ሳራ በህይወት እንደሌለች እንግዲህ እነሱ እንዳስመሰሉም የሚታወቅ ጉዳይ ነው በቀጣይ ማለት ነው። ስለሆነም የሚራና የሮቤል ደስታ እንግዲህ በሀዘን ተቀይሯል። ምክንያቱም ይህንን ሀሳብ አምጥተው ሉህና እህቴ ሳራ በህይወት አለች ስትል በቃ ስትረጋጋ ስትደሰት በማየታቸው እነሱም ተደስተው ጮቤ ረግጠው ነበር። እንግዲህ ሉህናም በዚህ ልክ ተጸጽታ እነሱንም ይቅርታ ስትጠይቅ እናም ደግሞ በቃ ጠቅልላ ወደ መጣችበት ወደ ቤቷ እንደምትመለስም ነግራቸው በዚህ እጅግ ተደስተው ነበር። ነገር ግን ደስታቸው ሳይዘልቅ ያው ስራቸው እንደሚጋለጥ የሚያመለክት ነው ይህ ደብዳቤ ማለት ነው። ሲቀጥል ሮቤል እና ሚራ ያጠፉት የሰው ነፍስ ነው። እናም ደግሞ ነገሮች እንዲህ ተደባብሰው ማለፍም የለባቸውም። ያው ውስብስብ ያለ ቢሆንም እውነት እስኪታወቅ ጊዜ ቢወስድም መታወቁ አይቀርም። ለምሳሌ እነሱ ሁለቱ አሁን ወንድምና ሚስት በቤቱ ሲማግጡ ብዙን ጊዜ ሉህና ስትነግረው እየሰማት የተቀበላት አልነበረም። ነገር ግን ከጊዜ ብዛት ራሱ በአይኑ እየደረሰበት ይህም ሂደት የሳራ ነፍስ መጥፋትና እነሱ የማጥፋታቸውም ነገር በጊዜ ሂደት እንደሚገለጥ ነው። ምክንያቱም የሰው ነፍስ ነው ያጠፉት፣ እውነት ደግሞ ተደብቆ አይቀርም። ስለሆነም ያው በቀጣይም ሳራን የመግደላቸው ነገር እንደሚታወቅ እንደሚጋለጡና ዘብጥያ እንደሚወርዱ ነው። ሉህና አድናን ይህንን ነገር በአይኑ ካየ በኋላም እንዲረጋጋ ነገሮችን ተረጋግቶ በሂደት እውነትን እንዲያጠራ አረጋግተዋለች፣ ዝም እንዲል አድርጋለች። እሱም ደግሞ ከእሷ ሀሳብ ጋር ተስማምቷል። በቀጣይም እንግዲህ በሂደት የቀሩትን ነገሮችን በማየት እንዲሁም ደግሞ ስለ ሳራ ስለ እህቷም እንድታውቅም አሁን ላይ እንግዲህ አድናን በደንብ ነው ከሉህና ጋር የሚተባበረው ማለት ነው። ከባለፈው ክፍልም እንደተመለከትነው ፖሊስ ጣቢያ እንሄዳለን ሲል ነበር ለሚስቱ ለሚራ ማለት ነው። ለምን ብላ ስትል ስለ ሳራ ልናመለክት እንሄዳለን ብሎ ሲል ሚራ ለምን ስትል እጅግ በጣም ደንግጣም ነበር። ይህንን ድንጋጤዋን ደግሞ
አድናን በደንብ ስላስተዋለ እንደዚህ የምትሆነው ለምንድን ነው ሲልም ሲያሰላስልም ነበር። እንግዲህ ነገሮችን ሁሉ አድናን ዘግይቶ ቢደርስባቸውም አሁን ላይ ግን ወደ አይምሮ ሲመለስ ያለፈውን የሆነውን ነገር የሚስቱ ሚራን ሁኔታ እያሰላሰለ በጣሙም እየተናደደ እንደገናም ደግሞ ራሱንም እየወቀሰ ነው ያለው። ምክንያቱም በዚህ ልክ እንዴት ሞኝ ሆንኩኝ፣ እንዴት ተላላ ሆንኩ፣ እንዴት አላስተዋልኩም፣ ይህን ሁሉ እያየው ምን ሆኜ ነው ብሎ ስኪል ድረስ ነው የሆነው። በተጨማሪም እንግዲህ አላመናትም እንጂ ሉሄና አበክራ ትነግረው ነበር። በዚህ ቤት እየሆነ ያለውን ነገር አይንህን ገልጠ እይ ትለው ነበር፣ ትመክረው ነበር፣ ትነግረው ነበር። ሁለቱ የሆነ ነገር አላቸው እያለች ትነግረው ነበር። ያው እሷን ስለማያውቃት እንግዲህ የሚያውቀው ሚስቱንና ወንድሙን እንደመሆኑ እምነቱ የበዛውና ያመዘነው ለወንድሙና ለሚስቱ ነበር። ነገር ግን እንደዚህ በሱ ላይ እንደዚህ እንደሚያሴሩ እንደሚማግጡ በዚህ ልክ እንግዲህ እንደቀበሩት አላወቀም፣ አልተረዳም ነበር። አሁን ላይ ያው ረፍዶም ቢሆን ሁሉን ነገር አይቷል። እናም ደግሞ ከባለፈውም ሁኔታዎች ሁሉ ወደ አይምሮ እየመጣ በጣምም እየተናደደም ነው። እንግዲህ በቀጣይ ምን ሊያደርግ ይችል ይሆን? ስለዚህ ስራቸው ምን አይነት ምላሽ ይሰጣቸው ይሆን? ከሉሄና ጋር ተባብሮ ምንስ ያደርጉ ይሆን? ሳራን ለማግኘት ስለ ሳራ ለማወቅ ባለው ሂደትስ እንዴት ይሰሩበት ይሆን? ሳራ የላከችው ደብዳቤ ብለው ያስመሰሉት ነገር የሳራ ጽሑፍ እንዳልሆነ ታውቋል። በተጨማሪም ሉሄና ከሮቤል ክፍል ብዙ የሳራን እቃዎች አግኝታለች። ያ ተጨማሪ መረጃ እንደሚሆናቸው እና ይህንን ይዘው ወደ ሕግ እንደሚሄዱና ለፖሊስ ነገሩን ሁሉ ገላልጠው እንደሚያሳውቁ እንደሚያመለክቱም ነው። ከዛ በኋላ የሮቤል እና የሚራ ስራ ይበልጥ ተገልጦ እንግዲህ ዘብጥያ እንደሚወርዱ ነው። ሮቤል ሳራን ቢገላትም እንዲገል ደግሞ ግፊት ያደረገችው ራሷ ሚራም ናት። የሁለቱም እጅ አለበት በሳራ ላይ ማለት ነው። ሁለቱም ነፃ አይሆኑም። በተጨማሪም ደግሞ ከወንድሙ ጋር መማገጥ ይህም ትልቅ ወንጀል ነው፣ የሚያስቀጣት ወንጀል ነው። ስለሆነም በቀጣይ እንግዲህ ትልቅ ነገር እንጠብቃለን። ውድና የተከበራችሁ አድማጭ ተመልካቾች ለዛሬ ያዘጋጀሁት ቪዲዮ ይሄንን ይመስላል። ቀጣዩን ክፍል በቀጣይ የምናጋራችሁ ነው የሚሆነው። በዚህ ቪዲዮ ላይ ያላችሁን የእናንተን ሀሳብ አስተያየት በኮሜንት ማስቀመጥ ይቻላል። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰገንኩ። በያላችሁበት ደህና ሆኑልን።